ሰላም እንዴት ናችሁ? አሁን የምንገኘው እንግዲህ በሚሊኒየም አዳራሽ ሽክ ኮንሰርት ላይ ነው። ይህ ኮንሰርት እንግዲህ ሚካኤል በላይነህ እና ዳዊት መለሰን አንድ ላይ ያጣመረ ምሽት ነው የሚሆነው። አብራችሁን ከቆያችሁ በሰይፉ ሾው ዩቲዩብ ቻናል ላይ ሙሉ ፕሮሰሱን ማሳያችሁ ይሆናል። አብራችሁን ቆዩ። ሶሊያና ደስታ ነኝ። መልካም ጊዜ። ከዚህ ኮንሰርት እንግዲህ ምን ትጠብቃለህ? በጣም የሚገርም ጊዜ እንደሚሆን ተስፋ አድርጋለሁ። ያው የፍቅር ዘፈኖች ደስ የሚሉ ዘፈኖች ስለሚኖራቸው ደግሞ እንግዲህ እንደምታየው በሚያምር ሁኔታ ነው ዝግጅቱ እየተዘጋጀ ያለው። ሶ ኤክሳይትድ ነኝ። እንግዲህ ሽክ ኮንሰርት ላይ ነው። ድባቡ በጣም ነው ደስ የሚለው። ታዳሚዎቻችን በጊዜ ገብተው ቦታቸውን ይዘዋል። እንግዲህ ሁላችንም በጉጉት እየጠበቅን ነው ያለውን ነገር። ሞቅ ያለ ምሽት ይሆናል ብዬ አስባለሁ። እንግዲህ ያው ዳዊት መለሰና ሚካኤል በላይነህ በጣም ትልቅ ጥምረት ነው። ማስረሹ ከዳዊት መለሰ ወይ ከሚካኤል በላይነህ እስቲ አንድ ዘፈን? ከሚካኤል በላይነህ አዲሱ አልበሙ ደስ ይላል በጣም። ሁለቱም በጣም ተወዳጅ አርቲስቶች ስለሆኑ ጥሩ ነገር እንጠብቃለን። ከሚካኤል በላይነህ ወይ ከዳዊት መለሰ በጣም የምትወጂው አንድ ዘፈን እስኪ? ከሚካኤል በላይነህ ብዙ ዘፈን ነው የምወደው፣ ግን አንዱን ለመምረጥ ትመጪ እንደው። ጥሩ እንግዲህ መልካም ቆይታ እመኝልሻለሁ። በጣም አምሮብሻል ደግሞ። ቴንኪ በጣም። እንግዲህ አሁን የምንገኘው ሽክ ኮንሰርት ላይ ነው። ገና ከአሁኑ ራሱ ድባቡ ሞቅ ደመቅ ብሏል። እንግዲህ በሰይፉ ሾው ዩቲዩብ ቻናል ላይ ሙሉ ድባቡን ማሳያችሁ ይሆናል። እንግዲህ ከፓፒ ወይም ከአብርሃም ጋር ነን። አብርሃም እንዴት ነህ? እንዴት ነሽ? ሰላም ደህና ነህ? እንግዲህ አሁን የዳዊት መለሰና የሚካኤል በላይነህ በጣም ትልቅ ጥምረት ነው። በእነሱ ጥምረት ዙሪያ እስቲ ምን አሰባለህ? እንግዲህ ያው ዋንስ ኢን ላይፍ ታይም የሆነ ኮንሰርት ልናይ ነው የመጣ ነው ሁላችንም፣ እንደ ኮኦርዲኔተርም እንደ ፕሮሞተርም። ሁለቱ እንግዲህ ሌጀንድ የሚባሉ ኢትዮጵያ ውስጥ አሉ የሚባሉ ዘፋኞች ዳዊት መለሰና ሚካኤል በላይነህ which is my favorite። እንግዲህ ያበደ ኮላቦሬሽን እንጠብቃለን ብዬ አላስቻለኝም ምንስ ከሆነ በቃ ያቆማ። ከዳዊት መለሰ ወይ ከሚካኤል በላይነህ በጣም የምትወደው ዘፈን? ልታነቃቁሪኝ? ሚኪ ኦፍ ኮርስ ሚኪ ምን የሚለውን ዘፈኑን በጣም ስፔሻል ያለ ጠይም የሚለው ዘፈን ይመቸኛል። ግን አሽቃበትክ እንዳትሉኝ ቀይ ስለሆንኩኝ፣ ግን ጠይም የሚለው ኢትስ ፐርፌክት። ሰላም ሄዱዬ፣ እንግዲህ ስላገኘሁሽ በጣም ደስ ብሎኛል። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንግዲህ ዝግጅት እንዴት ነበረ? እስኪ አንዳንድ ነገሮች ንገሪኝ። በጣም ጥሩ ነው። ከአስዮ ባንድ ጋር ነው የምንጫወተው። እንግዲህ ከዚህ በፊት አብረን ተጫውተን እናውቃለን። በጣም አብረን የምንግባባው ሰዎች ነን። እንግዲህ እንደምታየው ከሁለት ከማደንቃቸው የልጅነት ሜሞሪ ካለኝ በጣም ከትልቅ ፌቨራይት ከምላቸው ሰዎች ጋር እየሰራሁ ነው እና ለነገር ደስ ይላል። ያው የዳዊት መለሰና የሚካኤል በላይነህ በጣም ትልቅ ጥምረት ነው። እንግዲህ ያው ከነሱ ጋር በመስራትሽ ያው ምን ተሰምቶሻል? እስኪ በትንሹ ፍርሃት ነው እንዴት ነው? በአጠቃላይ በጣም ብዙ ትዝታ ብቻ ሳይሆን እንደ ሙዚቀኛም የዘፈኑትም ነገር አልበማቸውንም ሁሉ ነገራቸውን ስታየው በጣም ቬሪ ክላስ፣ በጣም ደስ የሚል ነገር ነው የሚያወሩት። የተረጋጋ መንፈስ ያለበት ምናምን ሙዚቃን የምናጣጥምበት ቦታ ነው ሚካኤል በላይነህ እና ዳዊት መለሰ። በቃ ለኔ yes እንደዛ። ከዳዊት መለሰ ወይም ከሚካኤል በላይነህ እንዲሁ በጣም ማስረሹ ዘፈን ወይ በጣም የምትወጂው የትኛውን ነው?
የሚካኤል በላይነህ ያሳለፍኩት ብዙ የዳዊት ደግሞ በጣም ወደውን ዘፈን ነው ጽጌረዳ አበባዬ እና ዛሬ አብረን እንሰማለን ማለት ነው። በጣም ትልቅ ነገር ጠብቃለሁ ካንቺ። ስለነበረን ቆይታ ስለሰጠሽኝ ጊዜ በጣም ነው የማመሰግነው። ቴንክ ዩ በጣም ሚካኤል በላይነህ ወይ ከዳዊት መለሰ የተጋበዝሽው አንድ የፍቅር ዘፈን አለ ማዝረሻው? አዎ እንዴት እና ቁንጅናሽ፣ የዳዊት ደግሞ ቁንጅናሽ። ማን ነው ጋባዡ? ባለቤቴ። አይ በጣም አሪፍ፣ በጣም አምሮብሻል። እንግዲህ የዳዊት መለሰና የሚካኤል በላይነህን ጥምረት እንግዲህ ወጣ ያለ ነው አይደለ? ምን ትጠብቂያለሽ መድረክ ላይ በሚያሳዩት ነገር? በጣም የተሻለ ነገር፣ ሁለቱም ትክክለኛ ፐርፎርማንስ ያላቸው ሰዎች ስለሆኑ አሪፍ ነገር ነው። የአማርኛ ዘፈን ሲጀምር የተለማመድኩት በዚህ ዘፈን ነው። እኔ ላስረጃው አይደለም ግን በዚህ ዘፈን ነው። እና የማስታውሰው ትንሽ ሞክራለሁ ስለሚለኛል የምንገኘው እንግዲህ ከጁዲት ጋር ነው። ጁዲት እንግዲህ የሚካኤል በላይነህ አድናቂ እንደሆነች ነግረሽኛል። ከሱ ዘፈን በጣም የምትወጂውን አንድ ዘፈን እስኪ። ከባድ ነው በጣም ግን ትመጪ እንደው የሚለው ዘፈን ደስ ይለኛል በጣም። ትመጪ እንደውን ተጋብዘሽ ታውቂያለሽ ወይስ? እሱ ሳይሆን አሁን አዲስ ከወጣው አልበም አንድ ቃል ከሚለው የኔ ጠይም የሚለው ከለርሽም እንደዛ ስለሆነ እሺ፣ አመሰግናለሁ። በጣም ብዙ ቆንጆች አንድ ላይ ተሰብስበው አውቃለሁ።
አሁን የምገኘው ከታላቁ ሙዚቀኛ ከሚካኤል በላይነህ ጋር ነኝ። ሚኪ እንዴት ነህ? አለ ይመስገን። አሁን ጋባል አንዱ ዘፈን አለቀ። ሰላም ነሽ? እንዴት ነሽ? እንዴት ነህ ሚኪዬ? እንዴት ነበር? እንደጠበቅከው ነው የህዝቡ አቀባበል? በጣም ደስ ይላል። የምር ተመራርጦ የመጣው ይመስላል። የሰው አይነት ካልም ያደረገ እና በጣም ብዛቱ እና ደግሞ በደንብ ሙዚቃ የሰማ እንደሆነ ያስታውቃል እና በጣም ደስ የሚል ተመልካች አድማጭ ነው ያለው። በጣም ደስ ነው። ያው እንግዲህ እኛም ኢንተርቪው ያደረግናቸው ሰዎች ራሱ ምን ያህል እንደሚወዱ በጣም ገልጸውልናል። ዝግጅት እንዴት ነበረ? ዝግጅት ጥሩ ነበር። ያው ቀኑ እየደረሰ ሲመጣ ትንሽ አስጨናቂ ነው ሁልጊዜ ኮንሰርት እና የልክ መድረክ ላይ ስቶች ሰው ስታዩ ነው እንጂ ትንሽ ፈታ የምትይው እስከዛ ወክ እያረግሽ እስካለሽበት ድረስ በጣም አስጨናቂ ነው። ግን ዝግጅት በጣም ተዘጋጅተናል። ብዙ ማስታወቂያ ሰርተናል። ጥሩ ነበረ። እግዚአብሔር ይመስገን። ከዳዊት መለሰ ጋር በመጣመር ምን ተሰማክ? ዳዊት ጋር በተለያየ አጋጣሚ ተገናኝተናል። ግን እንደዚህ ሲሪየስሊ በኮንሰርት ደረጃ ለመጀመሪያ ጊዜ ነው እዚህ ሀገር ስንገናኝ። እንዲሁ ክለብ ምናምን ላይ አብረን ሰርተናል እና ተቀራራቢ ኦዲየንስ ስላለን እሱን ነው ዛሬ የበለጠ ደግሞ የመሰከርኩት። በጣም ደስ ይላል። ደስ ብሎኛል። ወንድሜ ነው፣ ጓደኛዬ ነው። አሪፍ ሚኪዬ፣ ስላገኘሁህ እንግዲህ በጣም ነው ደስ ያለኝ። በጣም ነው ማከብር፣ በጣም ነው ማደንቅ። እንግዲህ ያለውን ቆይታ እንግዲህ አብረን ፈታ የምንል ይሆናል። እኔም ፈታ እላለሁ። ሚኪዬ ቴንክ ዩ። እንግዲህ ስናቀርብላችሁ የነበረው ከሚሊኒየም አዳራሽ ኮንሰርት ይመስል ነበረ።